ያማረ ለተሰንበት እንዲሆንላችሁ እንመኛለን። ዘወትር በቡና ሰዓታችን ላይ እንደምናደርገው ዛሬም ጠንከር ያለ ሐሳብ አንስተን ቡና እየጠጣን እንድንጫወት እንግዳ ጋብዣለሁኝ። የዛሬው የምንወያይበት ሐሳባችን ደግሞ ለህልማችን ወይም ለግባችን ከታመንን እንቅፋቶቻችን እንደ ችግር አንቆጥራቸውም የሚል ሐሳብ ነው። በዚህ ላይ ደግሞ እንድንነጋገር የጋበዝኩት እንግዳ ቢኒያም አታክልቲ ይባላል። የጎልደን ማርኬቲንግ እና ሽያጭ ማማከር ድርጅት አለው። እንዲሁም ደግሞ በግል ስብዕናና ቢዝነስ ላይ ያማክራል። እንኳን ደህና መጣ። ደህና ቆየሽኝ ማለት በጣም አመሰግናለሁ ግዳሽ ስለሆንኩ። እኔም በጣም አመሰግናለሁኝ አክብራኝ ስለመጣ። Thank you so much። ዛሬ እንግዲህ ምን ጫወትበት ጉዳይ ለግባችን ከታመንን እንቅፋቶቻችን እንደ ችግር ልንቆጥራቸው አይገባም የሚል ሐሳብ ላይ ነውና መጀመሪያ ለግባችን መታመን ስንል እንደው ምን ማለታችን ነው? እንዴትስ ነው የምንታመነው? መልካም ቆንጆ ርዕስ ነው የመረጥሽው ሜርሲ። ከግብ በፊት ግን ስለ ራዕይ ትንሽ ብናወራ ደስ ይለኛል። ምክንያቱም የሰው ልጅ መጀመሪያ ማሰብ የሚችል ጸጋ ያለው ስለሆነ ከተፈጠሩት ሁሉ ማሰብ የሚችል ስለሆነ ስለነገው ራዕዩ ስለነገው ህይወቱ ቀድሞ ይስላል ይቀርጻል በምናቡ ይስለዋል ማለት ነው። ነገ ቢዝነሴ እዚህ ጋር እንዲደርስ ፈልጋለሁ ህይወቴ እዚህ ጋር እንዲሆን እንዲህ አይነት ህይወት እንድኖር ፈልጋለሁ ብሎ ዛሬ ላይ ሆኖ ምን ማድረግ አለበት? መቅረጽ አለበት። ይሄን ራዕይ ማስቀመጥ ይኖርበታል። የሰጠንን ፈጣሪ ይሄንን ጸጋ ስላለን ማለት ነው። ከዛ ላይ ነው ግብ የሚወርደው። ግብ ከዛ ላይ አንዱን ቆርሰን እናመጣና ግብ አድርገን እናስቀምጣለን። ከትልቁ ራዕያችን ላይ ግብ እናስቀምጣለን። ወደ ግባችን ስንሄድ ነው ወደ ራዕያችን እየሄድን ያለ ነው ማለት ነው። እንዳልሽው ወደ ግብ መሄድ ቀላል ነገር አይደለም። ምናልባት ምሳሌዎችንም ያየን ማየት እንችላለን። ለምሳሌ አንድ ሰዓሊ መሳል ሲፈልግ መጀመሪያ የሚስለውን ነገር በአይምሮ ስሎ ይጨርሰዋል። አንድ ቀራጺም እንደዛው መጀመሪያ ከመቅረጹ በፊት አይምሮ ላይ ያንን ነገር ይመሳል አለበት ወይም በሆነች ነገር ላይ ማስቀመጥ አለበት። ከዛም በኋላ ግን ሲጀምር ጉዞ ከባድ ነው። ስለ መርከብ ብናነሳ መርከብ ከአንድ ወደብ ተደስቶ ሌላ ወደብ ጋር ሲሄድ በጣም ብዙ ግፊት ይገጥመዋል። ማዕበል አለ፣ ንፋስ በዚህ አቅጣጫ በግራ አቅጣጫ ይመጣል። ግን የተነሳው ከዱባይ ፖርት ከሆነና ወደ ጅቡቲ ፖርት ከሆነ መምጣት የሚፈልገው አይ ንፋሱ ወደ ህንድ ውቅያኖስ እየወሰደኝ ስለሆነ ወደዛ ሊሄድ አይልም። አቅጣጫው ላለመሳት ከንፋሱ ጋም ከማዕበሉ ጋም እየተጋፋ ወደሚፈልገው ነገር ጋር ይመጣል። ስለዚህ በምርጫ መኖር ከባድ ነው። ሰው በአጋጣሚ መኖርን የሚመርጠው መርጦ ለመኖር ያለውን ዋጋ መክፈል ስለማይፈልግ ነው። እና እንዳልሽው ግብ አስቀምጦ መኖር ብዙ ተግዳሮቶች አሉት። ያን ተግዳሮት እንዴት አድርገን ነው እንደ አንድ ለግባችን አስፈላጊ እንደሆነ ግባት ተጠቅመን ተስፋ ሳንቆርጥ የምንሄደው የሚለው ነገር በጣም ጠቃሚ ነገር ነው። እሱ ነው ዋናው ነገር። ለግባችንም መዳረሻ መንገድ ላይ የሚያጋጥሙ ብዙ እንቅፋቶች ስላሉ እሱ ያሳስበናልና ያን እንዴት ነው ማለፍ የምንችለው? በመጀመሪያ ወደ ግባቸው የሚሄዱ ሰዎች ተግዳሮቶቹን ያውቋቸዋል፣ እንደሚገጥማቸው ያውቃሉ። ግን እነዛ ነገሮች ተስፋ እንዲያስቆርጧቸው አይፈልጉም። እንደው በጣም በምሳሌ ማውራቱ የተሻለ ነው ብዬ ስለማስብ አንዳንድ ነገሮች ላንሳ። መጽሐፍ ቅዱስ ላይ የምናውቀው ታሪክ አለ ዳዊትና ጎልያድና ጎልያድን ሲገጥም ሲነሳ ዳዊት ንጉስ የመሆን ተስፋ እንዳለው ያሸነፈ ይሄንን የንጉሱ ልጅ አግብቶ ንጉስ የመሆን ተስፋ እንዳለው ያውቃል። ነገር ግን ቢሸነፍ ደግሞ ምን አለው? መሞት አለው። ያንን አይደለም ያየው። ከዛ በኋላ ያለውን የሚመጣ የሚችለውን አዲሱን ስኬት ነው ያየው። ቢዝነስ ላይ ብትመለከቺ በጣም ብዙ ሰዎች ቢዝነስ ለመጀመር ሲነሱ ከትርፉ ይልቅ ኪሳራው ቢታያቸው አሉ። አንዳንዶች ብከስርስ ብለው ማይጀምሩ አሉ። አንዳንዶች ደግሞ ምናልባት ቢሳካልኝስ ባተርፍስ ይሄ ድርጅት እኮ ለኔ ብቻ ሳይሆን ለሌሎች ሰዎች ስራ እድል የሚፈጥር ለሀገር ትልቅ ነገር የሚያበረክት ነው ብሎ ያስባሉ። ስለዚህ የትኛውን ነው የምናየው? Thank you አመሰግናለሁ። የትኛውን ነው የምናየው? መልካም ሆኖ ሊመጣ የሚችለውን መልካም እድል ነው ወይስ ደግሞ ባይሳካ ሊገጥመን የሚችለውን ቻሌንጅ ነው የምናየው? ሌላ እዚህ ላይ አብሬ ማንሳት የምፈልገው እንግዲህ ስለ ራዕይና ስለ ግብ የምናነሳ ከሆነ የዮሴፍን ታሪክ ነው። ራዕይ አይቶ በልጅነቱ ያንን ራዕዩን ግን ለመኖር ሲያስብ ከወንድሞቹ በጣም ብዙ መሰናክሎች አንዳንዴ ሰዎች ጠላት ሊሆኑብን ይችላሉ። ራዕይ ኖሮን እዚህ ጋር ደርሳለሁ ንጉስ ሆናለሁ ቢዝነስ ከፍታለሁ ስንል በሆነ አጋጣሚ ሊያስቀሩ ሊሞክሩ ይችላሉ። ግን የሱዛን ታሪክ ስታየው ግን እያንዳንዱ የገጠመው መሰናክል ወደ ግብጽ በባርነት ሲሸጥ ከዛም ደግሞ እስር ቤት ውስጥ ሲገባ እያንዳንዱ ስቴፕ ወደ ምንድነው እየወሰደው ያለው? ወደ ራዕዩ ወደሚፈልገው ዓላማ ነው እየወሰደ ያለው። አንዳንዴ ከራዕያችን ጋር ተቃርኖ የሆኑ ጉዳዮች ሊገጥሙን ይችላሉ። ያሰብነው ምናልባት ትልቅ ድርጅት ሲኖረን ነው። አሁን ያለንበት ግን ምናልባት ስራ ላይ ኖረን ይችላል። ከስራም ልንባረር እንችላለን።
ስለዚህ በቃ ፈጣሪ ይሄን ራዕይ ወይ ይሄንን ዓላማ ሊያሳካልኝ አልፈለገም ማለት ነው ብለን ተስፋ እንቆርጣለን። ያንን ታሪክ ግን ስናየው ግን ዮሴፍ እያንዳንዱ በሄደበት በባርነት ውስጥም በእስር ቤት ውስጥም ሆኖ ታማኝ ሆኖ ይሰራ ስለነበር እያንዳንዱ መጥፎ የተባለው አጋጣሚ መጨረሻ ለመልካም ሆኖ ያሰበውን ራዕይ ማሳካት ችሏል። ስለዚህ ተግዳሮት የሚመስሉ ነገሮች ምናልባት they are stepping stone ወደ ህልማችን የሚወስዱን መሰላሎች ሊሆኑ ይችላሉ። ጥሩ ሐሳብ አነሳ ቢኒያም። እንደውም ይሄን ሐሳብ ስታነሳ እኔ ምን ትዝ ያለኝ ነበር በጣም ወደው አባባል አለ ስትገባ አስተውል ወይም ደግሞ ተጠንቀቅ መውጣት እንድትችል የሚል አባባል አለና ምናልባት ስንገባ ህልማችንን ብቻ ወይ ግባችንን ብቻ ማሰባችን መንገዱ ላይ ያለውን ደግሞ የሚያጋጥመን እንቅፋት አለማስተዋላችን ይመስለኛል ተስፋ እንድንቆርጥ የሚያደርገንና በትክክል ይሄ ነገር እንዳይሆን እንዲህ አድርገን ነው መሄድ የምንችለው የሚለውን ሐሳብ እናሳብ። መልካም ምንም ነገር በነፃ የምናገኘው ነገር ጠቃሚነት ያለው ነገር አይደለም በልፋት የሚመጣ ነገር ነው። ስለ ወርቅ አሁን እንግዲህ ወርቅ ሰዎች አያስተውሉትም። ወርቅ ዛሬ አንገታችን ላይ የምናረገው ጣታችን ላይ የምናረገው ወርቅ ምን ያህል ፈተናዎችን አልፎ ወርቅ መሆን እንደቻለ እናስተውልም። አፈር የነበረ ጀስት ሲወጣ ብታዩ ወርቅ እዚህ ግባ ማይባል ቁሻሻ የሚመስል ነገር ነው። ግን ፈተናዎቹ እያንዳንዱ በኬሚካል በእሳት ሲፈተን መጨረሻ ነጥሮ እንዲወጣ ያደረገው ነገር ምንድነው? ፈተናዎች ናቸው። ስለዚህ ፈተናዎች ናቸው እኛን ወደሚቀጥለው የህይወት ምዕራፍ የሚያሸጋግሩን። ይሄንን ቀላል ነገር የመመኘትና ቀላል ነገር የመፈለግ ነገር ትተን የሚያጠነክረንን ወደ ህልማችን የሚወስደንን ጠንካራውን ከባዱ መንገድ ለመሄድ መወሰን አለብን ብዬ አስባለሁ። ስኬት ወይም ደግሞ ግብ ስንል የሚታየን ነገር ያቺ ያማረችዋ የተመቻቸችዋ ስኬታማ የሆነችዋ ጎል ነው የምትታየና ሂደቱን ከባድ የሚያደርግብን ዙሪያችን ላይ ብዙ ነገር አለ ብዬ አስባለሁኝና እንደ ባለሙያና ደግሞ ብዙ ሰዎችንም እንደማማከር ስልጠናም እንደመስጠት አንተም ከሚመጡት ሰዎች ያገኘሃቸው ልምዶች ይኖራሉ ብዬ አስባለሁኝና እነሱን እስቲ እናንሳ። ሰዎችን ምንድነው ከህልማቸው ከግባቸው ወደ ኋላ የሚጎትታቸው? ውጫዊና ውስጣዊ ተግዳሮቶች ብለን ብንከፍላቸው እንደው በቀላሉ ለማየት ከውጭ የሚመጡ ብዙ ግፊቶች ይኖራሉ። አንዳንዴ የሆነ ነገር ለመስራት አላማ አስቀምጠን ስንነሳ የሚያሳንፉን ሰዎች በዙሪያችን አሉ። እነዚህ ሰዎች በነገራችን ላይ የቅርብ ቤተሰብ ጓደኞቻችን ሊሆኑ ይችላሉ። ጠልተውንም አይደለም አንዳንዴ ፈተናውን እንድንጋፈጥና በዛ ውስጥ ስቃዩን እንድንፊል እንድናረግ ስለማይፈልጉ ነው። ይቅርብህ ግድ የለም በዚህ ሰዓት ቢዝነስ ምን ወጣ አርፈ አትቀመጥም እንዴ እዚህ ሀገር እኮ እንደዚህ ነው ወይ ደግሞ በሆነም በሌላም በፊልድ ውስጥ ገብቼ እንደዚህ አይነት ባለሙያ መሆን ፈልጋለሁ ስንላቸው ምን አለፋ አርፋ አትቀመጥም የሚል አንዳንዴ ተስፋ የሚያስቆርጥ የሚያሰንፍ ሐሳብ ልንሰማ እንችላለን ከውጭ። ከዛም ባሻገር ደግሞ በቅናትም በተለያየ መንገድ ሊፈልጉ ሰዎች ሊኖሩ ይችላሉ በዙሪያችን። ሌላው ግን ትልቁ ቻሌንጅ ግን ከውስጣችን ያለ ነው። ከውስጣችን ያለ ስንፍና ከውስጣችን ያለ ቅድም በመርከብ ምሳሌ ሰጥቼሻለሁና መርከብን ከሚሄድበት አቅጣጫ የሚመልሰው ውጫዊ የሆነው ንፋስና ማዕበል ብቻ አይደለም በውስጡ የማያስፈልጉ ክብደቶችና በተለያዩ ቁሳቁሶችም ካሉ እነዛን ሁሉ አንስቶ መጣል አለበት። በአስቸጋሪ ሁኔታ በማዕበሉ ሲገባ አይተሽ ከሆነ ከመርከቡ ተነስተው የሚጣሉ አላስፈላጊ የሆኑ ነገሮች አሉ ያንን መርከብ የሚያዘገዩ ወይም ደግሞ እንዲወድቅ የሚያደርጉ። ስለዚህ እኛ ውስጥም ያሉ አጉል ልማዶች አጉል አስተሳሰቦች እነዛንም ለይተን አንስተን ከኛ መጣል አለብን። ውጭ ያለውን ግፊት ግን ሁሉ ጊዜም ቢሆን ተቋቁመን መሄድ መቻል አለብን። ስለዚህ ከምንወዳቸው ሰዎች ከአካባቢያችን ከራሳችንም ከውስጥ ስንፍና ተግዳሮቶች ሊመጡ ይችላሉ። እነዚህ ተግዳሮቶች እንግዲህ ስታነሳ ምን እያሰብኩኝ ነው አሁን ባለንበት ሁኔታ ላይ ወይ እድሜ ላይ የመጣ ነው ብዬ አላስብምና ሁሉ ነገር እየተመቻቸለት እየተስተካከለለት የተሰጠው ሰው ከፍ ያለ ሲመጣ ደግሞ ከግቡ ለመድረስ አንዲት እንቅፋት ስትገጥመው ወድቆ እንደሚነሳ አያውቅም ወድቆ የሚቀር ይመስለዋልና የቱ ጋር ነው መሰራት ያለበት ይሄ ጥንካሬ? ያው እንደምታውቂው አንቺም እኛ ዛሬ ያለው ማንነታችን ከልጅነታችን ጀምሮ የተገነባ ነው። ያ ደግሞ በቤተሰብ እንወስደው አለ ከአካባቢ እንወስደው አለና እዛ ጋር ስራ መሰራት መቻል አለበት። ስለ ፈተና ስናነሳ ግን አንድ ወቅት ላይ ማዘር እናቴ ያለችኝ ነውና ተማሪዎች ከአንድ ክፍል ወደሚቀጥለው ክፍል ለመሸጋገር ሲፈልጉ ምንድነው የሚቀርብላቸው አለች። ምንድነው የሚገጥማቸው? ከአንድ ክፍል ወደ አንድ ክፍል ለመሸጋገር ተማሪዎች ምንድነው የሚሰጣቸው? መጨረሻ ላይ ፈተና ነው አይደል? ፈተና ነው። ፈተናውን አልፈተንም የሚል ተማሪ ያልፋል ወደሚቀጥለው ክፍል? አያልፍም። አንዳንድ ጊዜኛ ከአሁን ካለንበት የህይወት ደረጃ ወደሚቀጥለው የህይወት ደረጃ ማለፍ እንፈልጋለን። ፈተናውን ግን አንፈልግም።
ያ ሊሆን የሚችል ነገር አይደለም ፈተናውን ስናልፈው ነው ወደሚቀጥለው የህይወት ደረጃ ከፍ የምንለው ስለዚህ በጣም አስፈላጊ ናቸው ወደ ልጅነታችን ስንመለስ ግን በልጅነታችን አካባቢያችን ላይ በራእይ በአላማ የሚኖሩ ሰዎች ያየን ካላደግን እንደዚሁም ቤተሰብ በደንብ ኮች አርጎ ትንሽ ነገር ሊሆን ይችላል እኮ ግብ ማስቀመጥ በቃ እንደዚህ ማድረግ አለብህ በዚህ አመት ውጤትን እዚህ ጋር ማድረስ አለብህ ቤተሰብ ማገዝ እንደዚህ ማድረግ ይኖርብሃል ይያሉ ያን ሲያደርግ ደግሞ አፕሪሺየት ያደረጉ ምሳሌም ሆኖ ደግሞ በአላማ በግብ በራእይ የሚኖር ቤተሰብ ካሳደገው ትምህርት ቤት ውስጥም ከምንማራቸው ፊዚክስ ኬሚስትሪ ባዮሎጂ ኮርሶች ጎን ለጎን አንድ ሰው እንዴት ነው የራሱን ህይወት አስቦ አቅዶ መኖር የሚችለው የሚለውንም ነገር እያሳዩ ያለማመዱ በዛ ደረጃ ትምህርት ስርዓታችንም ይሄንን ከግምት አስገብቶ ቢሰራ መልካም ነው የሆነ ሰዓት ልክ 30 አመት ሲሞላው አንድ ሰው ላምጣው ሲል ከባድ በአላማ መኖር ብዙ አልተለመደበት ማህበረሰብ ውስጥ ካደገ አንድ ሰው የሆነ ጊዜ ላይ በድንገት ኦቨርናይት ላምጣው ማለት ይከብዳል ስለዚህ ልጅነታችን ላይ ትምህርት ስርዓታችን ላይ ልጆች አሁን ፈጣሪ ሰጣቸውን የአጋጣሚ የሰጣቸውን ነገር ብቻ ሳይሆን አይምሯቸውን ተጠቅመው ደግሞ ነገን የተሻለ ለማድረግ ዛሬ ማቀድ እንዳለባቸው መነሻ ላይ እንዳልኩት የሰው ልጅ የማሰብ ጸጋ ፈጣሪ የሰጠንኮ አሁን ካለው ህይወታችን የተሻለ ህይወት እንድንፈጥር በዛ በማሰብ በዛ በምናባችን እንድንስል ነው ስለዚህ ያን ጸጋ መጠቀም መቻል አለብን እና ብዙ ሰው አሁን ባለው ነገር ላይ ተስፋ ሲቆርጣ ያለው በቃ አሁን ባለው ችግር አሁን ባለው ተግዳሮት አሁን ባለው ነገር እኛ ለምንድነው ታዲያ የአይምሮ ጸጋዎች የተሰጡን ዛሬን አሻግረን ማየት ካልቻለን ከዚህ ፈተና በኋላ ምን አይነት ህይወት ልኖር እንደምንችል ማሰብና ማስቀመጥ ከዛ ደግሞ ማቀድ አለብን ችግሮችን በነገራችን ላይ በቅድና በትጋት እንጂ ዝም ብለን በመመኘት አንፈታቸው አንድ ሰው ለምሳሌ ኦቨርዌይት የሆነ ሰው 20-30 ኪሎ ከሰውነቱ ክብደቱ በላይ ያለ ሰው ስለተመኘ አይቀንስም መቀነስና ጤናማ ሰውነት ክብደት እንዲኖረው ከፈለገ ማቀድ አለበት ያቅድ የምግብ መቀነስ ሊሆን ይችላል ስፖርት መስራት ሊሆን ይችላል የተለያዩ አይነት አክቲቪቲዎችን ዴይሊ ማድረግ ፔንፉል ነው አዎ ጧት ተነስቶ መሮጥ ከባድ ነው አዎ ልክ ነው ግን ያንን ነገር ሲያደርግ ነው የሚፈልገውን ክብደት የሚፈልገውን ጤና የሚያገኘው ስለዚህ ጤና ዝም ብሎ የሚገኝ ነገር አይደለም በስራ በጥረት የሚገኝ ነገር ነው ሀብትም እንደዛ ነው ብዙ ሰው ሀብት ይመኛል ሀብትን ለማግኘት የሚያቅዱ ሰዎች ግን ጥቂቶች ናቸው ሀብት ለማግኘት በደንብ ተግቶ መስራት ማቀድ ቢዝነስ ውስጥ መግባት ሪስኩን መጋፈጥ ብዙ ጣውረዶች አሉት ያን መጋፈጥ አንፈልግም ግን ሀብትን እንፈልጋለን እነዚህ ሁለት ነገሮች አይሄዱ ምን ፈልገው ነገር ለማግኘት አቅደን ዋጋ ከፍለን መሄድ አለብን በያስባለሁ ያው እንግዲህ ለግባችን መታመን አለብን ስንል ብዙ ጊዜ የምንቸገረው ነግቶ እንደሚመሻናቅም ሁሌ ጨለማ ሆኖ የሚቀርብን ይመስለናልና አንዲት እንቅፋት ስታጋጥመን ቀጣይ እንቅፋት ደግሞ የከፋ ይሆናል ብለን የመሸማቀቅ የመፍራት ድጋሚ ያለ መነሳት ነገር አለና ይሄንን ነገር እንዴት ነው ማስተካከል ምንችለው ለግባችን ከታመንን እንዴት መስራበት ይችላል ለግባችን መታመን ማለት አንደኛ ግባችንን ማመን ማለት ነው አሁን ብዙ ጊዜ ምናምነው አሁን በእጃችን የጨበጥነው ያለውን ችግሩን ምን ነው ምናምነው ግባችን አናምነው ለመታመን መጀመሪያ በግባችን በራያችን ማመን ያስፈልጋል ሁለተኛ ነገር ደግሞ እዛ ጋር ለመድረስ ደግሞ መክፈል ያለብኝ መስዋዕትነት አለ ብለን ማመን መቻል አለብን there is nothing for free አንዳንዴ ምን አነሳለሁ ሱፐርማርኬት ውስጥ ስትገቡ ብዙ አንዳንድ ሃይፐር ማርኬቶች አሉ ትላልቅ ሁሉ ነገር ያለባቸውና ሁሉ ነገር መውሰድ ትችላላችሁ ከዛ ውስጥ ዋጋውን እስከከፈላችሁ ድረስ ብድግ ብለሽ የሆነ ፍሪጅ አንስተሽ ይሄን ፍሪጅ መውሰድ ትችላለሽ ግን የፍሪጁ ደግሞ የራሱ ምናለው ፕራይስ አለው ስለዚህ የሰው ልጅም እያንዳንዱን ነገር የሚመኘው ነገር ዋጋ እንዳለው ማሰብ መቻል አለበት ዋጋውን እስከከፈለ ድረስ ማግኘት እንደሚችል ሌላው እንዳነሳሽው አንዳንዴ ሊነጋጋ ሲል ይጨልማል ይባላል በሆነ ጨለማ በሚመስል ሁኔታ ውስጥም ስናልፍ ያ እምነት ካለን ከዚህ በኋላ ይሄን እንዳለፍኩት ደግሞ ትልቁ ወጋገን ትልቁ ብርሃን ይመጣል ብለን አምነን ከሄድን ለመልካም ሆኖ ታገኙዋለሽ መጨረሻ ላይ ስለዚህ በመናልፈበት በእያንዳንዱ መንገድ ውስጥ አላማችንን ህልማችንን ማመን በነገራችን ላይ ሳያዩ የሚያምኑ ናቸው በጣም ትልቅ ስራ የሚሰሩት ይሄን የአይናቸውን የስጋ አይናቸውን ጆሮአቸውን ብቻ በዛ እየሰሙ ሲሄዱ መሄዱ ሳይሆን አሁን የለም ግን ነገ ትልቅ ቢዝነስ ይኖረኛል ከፍታለሁ ስለዚህ ያንን ቢዝነስ አምኛለሁ ይኖራል የሆነ ጊዜ ስለዚህ አሁን መስራት ባለብኝ በእያንዳንዷ የቅጥር ህይወት ውስጥ ሊሆን ይችላል በትጋት ያንን ያመነን መሄድ መቻል አለብን ስለዚህ ስለ ግባችን መታመን ስናወራ አንደኛ በግባችን ማመን ሁለተኛ ደግሞ ለግባችን መስዋዕትነት መክፈል በተለይ ትልቅ ነገር ከተመኘን ዋጋው ትልቅ ነው ትንሽ ነገር ከሆነ ምንመኘው ትንሽ ማስቲካ ገዝቶ ለመውጣት እኮ ሳንቲሞች በቂ ናቸው
ግን ደግሞ እጅግ የሚያምር ትልቅ ነገር ይዤ ልውጣ ካልሽ ከዛ ገበያ ውስጥ ዋጋው ትልቅ ነው። አዎ እኔ እንደውም ምን አስባለሁኝ ብዙ ጊዜ ግባችንን ስናስበው እንቅፋታችንን መውደቃችንን ብቻም ሳይሆን አንዳንዴ የሚጎትተን ነገር አለ ወደ ኋላ ገንዘብ ሊሆን ይችላል ወይ ደግሞ ለህልማችን ታምና አለመኖራችን ነው በያስባለሁኝና እኔው ጎበዝ ጋዜጠኛ መሆን ከፈለኩኝ ያንን እንዳልሆን ደግሞ የሚያደርገኝ ነገር አለ ካልሆንኩኝ ደግሞ ምናልባት ዙሪያዬ ላይ ያሉ ሰዎች ሌላም ስራ ጀምሬ ላይሳካልኝ ምናምን ይችላልና ህልማቸውን ወይም ግባቸውን ለማሳካት የማይሄዱ ሰዎች ዙሪያ ላይ ያሉ ሰዎችም ጠንቅ ናቸው ይባላልና በጣም ትክክል። አዎ እዚህ ሐሳብ ላይ እንድናነሳ ቅድም እንዳነሳ ነው አንዱ ተግዳሮት ከውጭ ነው የሚገጥመው ውጫዊ ካሉ ከጎረቤት ከጓደኞች ከአካባቢ ነው እንዳልነው እነዚህ ሰዎች አብዛኞቹ በነገራችን ላይ ራዕይ ያለውን ሰው ግብ ያለውን ሰው ዲስከሬጅ የሚያደርጉ ሰዎች ራሳቸውን በዛ መንገድ ስለማይኖሩ አየሽ አሁንኛ በራዕይ በአላማ የማንኖር ከሆነ ለነገ ተስፋ ከሌለን ጨለምተኛ ከሆነ ሌሎችንም ሰዎች ያን ጨለምተኛ ሐሳብ ነው ልናጋባባቸው ምን ሞክረው ስለዚህ አንድ ሰው የራሱን ህይወት በአላማና በስኬት ማስኬድ ከሆነ ራሱን ብቻ አይደለም የሚጎዳው በጣም ቆንጆ ሐሳብ ነው አካባቢ ያሉትንም ሰዎች ይጎዳል ኢቭን ቅድም እንዳነሳ ነው ልጅነት ላይ መሰራት አለበት እና ነው ልጆችም ያን ነገር ነው ይዘው የሚመጡት ተስፋ የቆረጠ ስለ ሀገሩም ስለ ወደፊት ስለ ዓለምም ወይም ስለ ነገም ተስፋ የሌለው ሰው ከሆነ ያሳደገው አንድ ልጅ ጨለምተኛ አነጋገሩ ሁሉ ንግግሩ ሁሉ ማማረር ከሆነ ያን ኮፒ ያደረገ ነው የሚያድገው ስለዚህ ያም ልጅ ምንድነው ነገ ሲባል የሚያስፈራው ስለሆነ ነገር ሲያወራ አስተያየቱ ሁሉ አሉታዊ የሆነ አማራሪ ተቺ አይነት ሰው ሆኖ ያድጋል ማለት ነው ስለዚህ መጠንቀቅ ያለብን እኔ በአላማና በራዕይ ህይወቴን ለመቀየር አለመስራቴ ወንድሜ ላይ እህቴ ላይ ጎረቤት ጓደኞቼ ላይ አልፎም ደግሞ ባለቤቴና ልጆቼ ላይ አሉታዊ ተጽዕኖ አለው ይለው አንድ ሰው ሌላውን ሰው ሳይበክል ምን ይባላል አንድ ብርቱካን ወይም አንድ ቲማቲም ሲመረዝ አጠገቡ ያሉትን ነገሮች ይመርዛል ራሱን ችሎ አይደለም ይመረዝ ስለዚህ እኔ ራሴን አለማዳኔ ራሴን አለመለወጥ ሌሎቹም ጠንቅ እንደሆነ ያደርገኛል ብለን በንቃት ራሳችን ላይ መስራት አለብን ራዕይና ህልም ስንል ወይ ደግሞ ግብ ስንል ስራ ላይ ብቻ ይመስለናል ቤት ውስጥም ያለ ነገር ነውና ትዳር ላይ ግብ ያስፈልጋል እንዴ አዎ በነገራችን ላይ ቤተሰብ አንድ ራዕይ ሊኖረው ይገባል አንድ ግብ ይኖረዋል በቃ ቤተሰቡን የማሳደግ ሊሆን ይችላል ያንን አብሮ በጋራ እንደ ማህበር እንደመሆኑ መጠን ህብረት አላማ ሊኖረው ይገባል ካልሆነ እንትን አይደለም እኛ ስለ ቲም ስናወራ ቲም የሚሆኑ ሰዎች ቡድን የሚሆኑት አንድ ኮመን አላማ ሲኖራቸው ነው ስለዚህ ቤተሰብም አንድ አይነት አላማ ይኖራል ልጆቹ ለቁም ነገር ማድረስ ሊሆን ይችላል ኦር ደግሞ በጋራ ቢዝነስ መስራት ሊሆን ይችላል ለዛም መተጋገዝ ያስፈልጋል አንዱ ላንዱ ሞራል የሚሆን አንዱ ተስፋ ሊቆርጥ ይችላል አንዱ ግን የሚያጽናና ማበረታ መሆን መቻል አለበት ይሄንንም ህብረት ልጆችም እየለመዱት ይመጣሉ ቅድም እንዳልነው ልጆች አንዱ የሚማሩት ከቤተሰብ ነው ከናት ከአባት ከእህት ከወንድም ከዛም አልፎ ከትምህርት ቤት ከጓደኞች ይማራሉ ስለዚህ ቤተሰባችን ውስጥ በራዕይ የሚኖር የሚተጋገዝ ባልና ሚስት ከሆነ ያንን ይዘው የማደግ አላቸው ትምህርት ቤት ውስጥ ይሄ ነገር በደም የሚነገራቸው ከሆነ ነገ አይቸገሩም 25 አመት በኋላ ሰው የራሱን ህይወት ሲጀምር ነው ባይዘው ተግዳሮት የሚገጥመው ከዛ በፊት በብዙ ነገር ተከቦ ሰዎች ትራንስፖርት ሲፈልግ እየሰጡት ሲርበው ያበሉት ያሳደጉት ልጅ የሆነ ሰዓት ከቤት ወጥቶ መኖር ሲጀምር ህይወቱን በራሱ መንገድ ማስኬድ ሲጀምር ያን ጊዜ ፈተና ውስጥ ይገባል ያው መጀመሪያ ተሰርቶበት ካልመጣ ማለት ነው ካልሆነማ እንዴት ማለፍ እንዳለበት ያውቃል እዚህ ጋር ሲደርስ ማለት ነው ትክክል ቢኒያም እንግዲህ ብዙ ሐሳቦችን አነሳን የሐሳባችን መነሻም ለግባቸው የሚታመኑ ሰዎች እንቅፋቶቻቸውን የሚገጥማቸው ነገር እንደ ችግር አይቆጥሩትም በቃ ለነሱ ምንም አይመስላቸውም ቢገጥማቸው በቃ ይሄ ነው ብለው ይቀበሉታል የሚል ሐሳብ ነበርና እዚህ ላይ ተጨማሪ ነገር እናንሳና እናጠቃል አላማ ያላቸው ራዕይ ያላቸው ሰዎች ለግባቸው ይታመናሉ ግባቸው ውስጥ የሚገጥማቸውን መሰናክሎችና ችግሮች ሌላው ሰው ከውጭ የሚያየው ሰው ችግር መሰናክል ውጣውረድ አድርገው ያዋል እነሱ ግን they enjoy it በጣም የሚገርምሽ ነገር ታላላቅ የዓለማችን ባለራዕይ ሰዎች የምንላቸውን ሰዎች ብናይ ብዙ ዋጋ የከፈሉ ሰዎች ናቸው እነዛን ሰዎች ግን አግኝተሽ ብትጠይቂያቸው ስለዛ ነገር አያነሱ እንደ ኔልሰን ማንዴላን ማንሳት እንችላለን ለ27 አመት በእስር ቤት ቆይቶ ደቡብ አፍሪካ ጥቁር ሕዝብ ራሱን ማስተዳደር አለበት ብሎ ሲነሳ ብዙ ዋጋ ከፍሏል እኛ አሁን ከዚህ ከውጭ ሆነን ስናይ 27 አመት ሙሉ እስር ቤት እንዴት ነው ብንለው እሱ ያንን መከራና ያንን ችግር ለህልሙ የከፈለው መስዋዕትነት ዋጋ ስለሆነ ብዙ አያዩ እና ባለራዕይና ግብ ያላቸው ሰዎች እንደዛ ሆንኩ ይያሉ ሲያወራታቸው they enjoy the process በነገራችን ላይ ፕሮሰሱን
ራሱ እንደ ዓላማ እንደ ዴስቲኔሽን ማየት መቻል አለብን ኢንጆይ ልናረጋውም ይገባል ምክንያቱም መጨረሻ ላይማ ያን ነገር ስናገኘው ደስታችን ይጠፋል የሰው ልጅ ሁሉ ጊዜ አንድ ነገር እጁ ከገባ በኋላ ስለዛ ነገር ያለው ደስታ ይቀንሳል ስለዚህ ሂደቱን ነው እያንዳንዷን ሞመንት ኢንጆይ ማድረግ መቻል አለብን ስለዚህ ዓላማ ያላቸው ራዕይ ያላቸው ሰዎች ለህልማቸው የሚከፍሉትን መስዋዕትነት እንደ አንድ ኢንጆይ እንደሚያደርጉበት ነገር ነው የሚቆጥሩት ከዛም አልፎ ደግሞ ለህልማቸው ለዓላማቸው ይታመናሉ ያምኑታልም ይታመኑለታል ዋጋ ይከፍሉለታል ያንንም ሌላ ሰው ሲያየው እንደዚህ ሆናችሁ እንደዛ ሆናችሁ ቢላቸው they enjoy the process በዚህ ደረጃ ካልሄድን ለእያንዳንዱ አንቅፋት ቆመን ምናወራ ከሆነ ስለዛ ነገር ምን ተርክ ከሆነ እየየ ምንል ከሆነ from the beginning እውነተኛ ራዕይና ዓላማ የለንም ማለት ነው ቅድም እነሻችን ላይ እንዳነሳ ነው በዓላማ መኖር ከባድ ነው ለዚህ ነው ብዙ ሰው ዓላማ አስቀምጦ ማይኖረው በአጋጣሚ መኖር ይመርጠው ለዛ ነው ከባድ ስለሆነ ግፊቶችን ጫናዎችን ተቋቁሞ መሄድ ስለሚያስፈልግ ነገር ግን ያንን ግፊትና ጫና እንደ መከራና እንደ ችግር ሳይሆን እንደ አንድ ሊኖር የሚገባ ወደ ህልማችን እንደሚያደርሰን ጠቃሚ እንደሆነ ግብአት ቆጥረን ኢንጆይ ያረግን መሄዳለን ናቹራል በሆነ ፕሮሰስ ምጥ ይኖራል እኮ እናት ስትወልድ ምጥ አለ እርግዝናም በነገራችን ላይ ዲስኮምፎርታብል በጣም ታቁታላችሁ ሴቶችና ያንን ሁሉ ግን ስታማርር ወጋኝ እንደዚህ ያነኝ ምጡ ምናምን ስትል አሰሚያትም ልጇን ባቀፈች ጊዜ ያ ሁሉ የምጥና የመከራ ጊዜ ይረሳል ስለዚህ ስለምጡ ጊዜ ማውራት ስለ እርግዝናው ጊዜ ስለነበረው መውጋትና መቁረጥ ስታወራት ሰሚያትም የትኛውም እናት ምጡን ሹ ልጁን አንሹ ትባላለች ስለዚህ ያንን ነው ማሰብ ያንን ምን ፈልገው ነገር ያሰብን ስንሄድ ሂደቱ ለኛ ለባለራዮች ለዓላማ ላላቸው ሰዎች ብዙ ማይታያቸው መሰናክሉ ቻሌንጁ ተግዳሮቱ ለነሱ ጤናማ አካሄድ እንደሆነ ነው አስበው የሚሄዱት ዋጋ ይከፍላሉ በነገራችን ላይ ዋጋ ስለሚከፍሉም ችግሩ ሆኖ አይታያቸው መስዋዕትነት ሆኖ ነው የሚታያቸው ምክንያቱም ለሚፈልጉት ከችግሩ በላይ አብልጠው ለሚፈልጉት ጉዳይ ዋጋ እየከፈሉ ስለሆነ ለምን እንደሚያደርጉት ያውቃሉ ፀሐይ ቢመታቸው ፀሐይ የመታቸው ያለው ለምን እንደሆነ ያውቃሉ ከዛ በኋላ ስለሚመጣው ስለመልካም ዓላማ ሲባል ስለከፈሉት መስዋዕትነት ስለሆነ ፀሐይ መታኝ እንደዚህ ሆንኩ ሰው ገላመጠኝ አይሉ ከሁሉ በላይ አስበልጦ የሚፈልጉትን ዓላማ አስቀምጠው ስለሚሰሩ ማለት ነው ይሄን ሐሳብ ከነሳ አይቀርብኝ እንደማጠቃለያ ነበር ያልነው ግን አንዲት ጥያቄ ማንሳት ፈለኩኝ እንደ አጋጣሚና እድል እንዳመጣላቸው መኖር ይፈልጋሉ የምንላቸው ሰዎች ለግባቸው ነው የሚኖሩት ወይስ ለምንድነው የሚለው ነገር ጥያቄ ስለሆነብኝ ነው በጣም የሚገርምሽ ነገር በህይወቱን በአጋጣሚ የሚኖር ሰው አለ ህይወቱን ደግሞ በዓላማ የሚኖር ሰው አለ በቃ ሁለት አይነት ሰው አለ ብለን ዲፋይን እናደርገው እንችላለን እኔ መድረስ ያለብኝ እዚህ ጋር ነው በዚህ ሰዓት በዚህ ጊዜ በዚህ ዓመተ ምህረት እዚህ ጋር መድረስ አለብኝ ብሎ አስቀምጦ የሚኖር ሰው አለ ይሄ ሰው ከባድ ጊዜ ያሳልፋል በውጫዊ ፋክተሮች በውስጣዊ ነገሮች ይንገላታል ምን ይላል እኛ ከውጭ ሆነን ስናየው በጣም የዋጋ የከፍ እየተሰቃየ ይመስለናል እሱ ግን ኢንጆይ ያረጋው ነው ምክንያቱም እዛ ጋር መድረስ ይፈልጋል ያን የሚፈልገው ነገር ደግሞ ከልቡ ስለሚፈልገው ዋጋ የከፈለ ኢንጆይ ያረጋ ይላል ሁለተኛው አይነት ሰው ግን በአጋጣሚ የሚሄድ ሰው ነው በአጋጣሚ የሚሄዱ ሰዎች መጨረሻ በተጠይቂያቸው ሆነ ቦታ ደርሰው እዚህ ጋር መድረስ ነበር ወይ የፈለከው ብትዩ አዎ ሊልሽ ይችላል ግን በቃ ህይወት ወደ መራችኝ ሊሄድ የሆነ ስራ ካገኘ በሆነ ፕሮፌሽን አንዳንዴ ስራ ሲቀጥር ምን እንትን አረጋለውና ኤችአር ለመሆን አመልክቶ ኤችአር ካልቀጠርኩት አካውንቲንግም ፖዚሽን ካለ ግን መስራት ይችላል ይለኛል ስለዚህ ያ ሰው የኤችአር የሰው ኃይል የሰው ሀብት አስተዳደር ባለሙያ ለመሆን ሳይሆን ያቀደው በቃ የተገኘውን ስራ ለመስራት ነው ስለዚህ አካውንታንትም ቢሆን ችግር የለበትም ሜቢ ደግሞ ማርኬቲንግም ብታረጊው ችግር የለበትም ሌላም ድርጅት ካገኘ ይገባል እና ኢቭን ለማመለከት ሲመጡ አንዳንድ ሰዎች ምን ድርጅት ነው ያመለከታችሁት ስለኛ ድርጅት ምን ያህል ታውቃላችሁ ስላችሁ የሚያውቁት ነገር የለም ስለዚህ እዚህ ድርጅት መስራት ፈልጋለሁ በዚህ ሙያ መስራት ፈልጋለሁ እዚህ ጋር መድረስ ፈልጋለሁ ብለው አስቀምጠው አይደለም በቃ አጋጣሚ በሰጠቻቸው ነገሮች ሁሉ የሚሄዱ ሰዎች ናቸው ስለዚህ እንደዚህ አይነት ኑሮ ምንኖር ከሆነ to be honest አንዳንዴ ወደ ኋላ ስናየው ህይወታችን ጊዜ ብዙ ጊዜ ካቃጠልን በኋላ ያለ አሳለፍናቸው ጊዜያቶች ባክነው ልናገኛቸው እንችላለን ስለዚህ በዓላማ ስንኖር ግን እንደው ባሰብነው ዓላማ ጋር እንኳን ባንደርስ የሆነ ነገር አቅደን ኖረናል ዋጋ ከፍለናል ስለዚህ ደስ የሚል ስሜት ነው የሚሰማን ባይዘው ህልሙን አስቀምጦ ዓላማ አስቀምጦ ሄዶ ባያሳካ እንኳን ሰው ሪግሬት አያረግም ዓላማ ሳያስቀምጥ ግን ፈርቶም ሆነ በተለያየ ምክንያት ጊዜውን የጨረሰ ሰው ግን ምን አለ መፈልገው ነገር ኖሬ በሆን ብሎ የሚጸጸተው ያ ሰው ነው
አመሰግናለሁኝ እጅግ በጣም ካነሳነው ሐሳብ ጋርና ከመሰራው ስራ ጋር ደግሞ የተያያዘ ሐሳብ ስለሆነ በደንብ ያብራራህልኝ ስለመጣ በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። ቢኒያም አታክልቲ እንግዲህ የጎልደን ማርኬቲንግ እና ሽያጭ ስልጠና ማዕከል ባለቤት ነው። እንዲሁም ደግሞ በግል ስብዕናና እንዲሁም በቢዝነስ ላይ የማማከር ስራን ይሰራል። ዛሬ በቡና ሰዓታችን ጥሩ ጊዜ አብረን አሳለፍን። የእሁድን በኢቢኤስ ፕሮግራሞቻችን አሁንም ሞቅ ደመቅ ብለው ይቀጥላሉ። ጥሩ ጊዜ ይሆነላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ